ናይጄሪያ ጋቦንን 4-1 በማሸነፍ ለጥሎ ማለፍ ፍጻሜ ደረሰች። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ከምድባቸው ምርጥ ሁለተኛውን የጨረሱ 4 ሀገራት ለኢንተርኮንቲኔንታል የመጨረሻ የጥሎ ማለፍ ጨዋታቸውን ትላንት ምሽት አድርገዋል። በዚህ መሰረት ናይጄሪያ ጋቦንን በማሸነፍ ለጥሎ ማለፍ ፍጻሜ ደርሳለች። በጨዋታው መደበኛ 90 ደቂቃ አንዳቻ ሲጠናቀቅ አሸናፊውን ለመለየት በተጨመረ 30 ደቂቃ ናይጄሪያ 4-1 አሸንፋ ለመጨረሻው ጨዋታ ደርሳለች። በምሽቱ ጨዋታ ቪክተር ኦስሜሄን 2 ግቦችን ሲያስቆጥር ኦክራዳም እና ኢጁኩ ቀሪዎቹን ግቦች አስቆጥረዋል። ማሪዮ ሌሚና የጋቦንን ከሽንፈት ያልታደገች 1 ግብ አስቆጥሯል። በሌላ የምሽቱ የጥሎ ማለፍ ጨዋታ ዲሞክራቲክ ኮንጎ ካሜሮንን በማሸነፍ ለፍጻሜው ደርሳለች። ዲሞክራቲክ ኮንጎ በምሽቱ ጨዋታ ካሜሮንን 1-0 ስታሸንፍ አምበሉ ቻንሴል ምቤማ ብቸኛዋን ግብ ከመረብ አሳርፏል። ካሜሮን ከዓለም ዋንጫ ውጪ ስትሆን ዲሞክራቲክ ኮንጎ ለኢንተርኮንቲኔንታል ፍጻሜ ለመድረስ በመጨረሻው ጥሎ ማለፍ ከናይጄሪያ ጋር ጨዋታዋን ታደርጋለች። ፈረንሳይ ለ2026 የዓለም ዋንጫ ማለፏን አረጋገጠች። በአውሮፓ ሀገራት የዓለም ዋንጫ የምድብ ማጣሪያ ጨዋታ ፈረንሳይ ዩክሬንን 4-0 አሸንፋለች። በፓርክ ዴ ፕሬንስ በተደረገው ጨዋታ ክሊያን ምባፔ 2 ግቦችን ሲያስቆጥር ሁጎ ኤኪቲኬና ሚኬል ኦሊሴ ቀሪዎቹን ግቦች አስቆጥረዋል። ክሊያን ምባፔ በእግር ኳስ ሕይወቱ 400ኛ ጎሉን አስመዝግቧል። የሊቨርፑሉ ተጫዋች ሁጎ ኤኪቲኬም ለፈረንሳይ ብሔራዊ ቡድን የመጀመሪያ ጎሉን ዩክሬን ላይ ማስቆጠር ችሏል። የፈረንሳይ ብሔራዊ ቡድን የአማካኝ ስፍራ ተጫዋቹ ንጎሎ ካንቴ ከዩክሬን ጋር በተደረገው ጨዋታ የጨዋታው ኮከብ በመባል ተመርጧል። ፈረንሳይ እንግሊዝን ተከትላ በዓለም ዋንጫ መሳተፏን ያረጋገጠች ሁለተኛዋ የአውሮፓ ሀገር ሆናለች። በሌላ የምሽቱ ጨዋታ ፖርቹጋል በአየርላንድ ሪፐብሊክ 2-0 ተሸንፋለች። ፖርቹጋል በዓለም ዋንጫ መሳተፏን የምታረጋግጥበትንም አጋጣሚ ሳትጠቀም ቀርታለች። የ5 ጊዜው የባሎን ዶር አሸናፊ ክርስቲያኖ ሮናልዶ በቀይ ካርድ ከሜዳ በወጣበት ጨዋታ ፓሮት ሁለቱንም የአየርላንድ ሪፐብሊክ ግቦች ከመረብ አሳርፏል። ለዓለም ዋንጫው ቀድማ ማለፏን ያረጋገጠችው እንግሊዝም ሰርቢያን 2-0 በሆነ ውጤት አሸንፋለች። የአርሰናል ተጫዋች የሆኑት ቡካዮ ሳካና ኤቤሪቺ ኤዜ የእንግሊዝን ግቦች ከመረብ ማሳረፍ ችለዋል። ቡካዮ ሳካ እንግሊዝ ሰርቢያን 2-0 ባሸነፈችበት ጨዋታም የጨዋታው ኮከብ ተብሎ ተመርጧል። በሌላ የምድብ ማጣሪያ ጨዋታ ኖርዌይ ኤስቶኒያን 4-1 አሸንፋለች። በጨዋታው ላይ የማንቸስተር ሲቲው ተጫዋች ኤርሊንግ ብራውት ሃላንድ 2 ግቦችን ሲያስቆጥር ሶርሎዝ ቀሪዎቹን 2 ግቦች አስቆጥሯል። ሮቢ ሳርማ የኤስቶኒያን ብቸኛ ግብ ከመረብ አሳርፏል። የማንቸስተር ሲቲው ተጫዋች ኤርሊንግ ሃላንድ ለሀገሩ በተሰለፈባቸው 47 ጨዋታዎች 53ኛ ጎሉን ማስመዝገብ ችሏል። የ2026 የዓለም ዋንጫ ማጣሪያ የአውሮፓ ሀገራት ጨዋታ ዛሬም ቀጥለው ሲደረጉ ፊንላንድ ከማልታ ምሽት 2 ሰዓት ላይ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ከ45 ላይ ክሮኤሺያ ከፋሮስ አይስላንድ፣ ስሎቫኪያ ከሰሜን አይርላንድ፣ ሉክዘምበርግ ከጀርመኒ፣ ጊብራልተር ከሞንቴኔግሮ እንዲሁም ፖላንድ ከኔዘርላንድ ጨዋታቸውን የሚያደርጉ ይሆናል። በወዳጅነት ጨዋታም አንጎላ ከአርጀንቲና ምሽት 1 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። አርጀንቲናዊው የ8 ጊዜ የባሎን ዶር አሸናፊ ሊዮኔል አንድሬስ ሜሲ በካምፕኑ ሐውልት ሊቆምለት ነው። የስፔኑ ክለብ ባርሴሎና ለሊዮኔል ሜሲ ክብር የሚሆን ሐውልት በካምፕኑ ስቴዲየም ለማቆም ማቀዱን በይፋ አሳውቋል። የባርሴሎናው ፕሬዝዳንት ጆan ላፖርታ እንደገለጹት አርጀንቲናዊ ኮከብ ሊዮኔል ሜሲ በእድሳት ላይ ባለው ካምፕኑ ስታዲየም የራሱ ምስል ያለበት ሐውልት ይገባዋል ሲሉ ተናግረዋል። ለሊዮኔል ሜሲ በአዲሱ ስታዲየም ውስጥ ሐውልቱን ማቆም ይገባል። ፕሮጀክቱን አስቀድመን እያዘጋጀን ነው። ከቤተሰቡ ጋር ተወያይተን ሐሳቡን ካጸደቁት ወደ ስራ እንገባለን ሲሉ ተናግረዋል። ሊዮኔል ሜሲ ከ2004 እስከ 2021 ባለው ጊዜ የባርሴሎናን ማሊያ ለብሶ በ778 ጨዋታዎች 672 ጎሎችን ከመረብ በማሳረፍ የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ነው። ጆan ላፖርታ ሜሲ ሐውልት ሊሰራለት ይገባል፣ እኛም እንሰራለን ሲሉ ክለቡ ይህንን ከማሳየነት ያለፈ ለማድረግ ያለውን ፍላጎትን ማስምረውበታል። የካምፕኑ ስታዲየም እድሳት ሲጠናቀቅ 105,000 ተመልካቾችን የመያዝ አቅም ይኖረዋል።